ዙሪያህን ተመልከት። ስማርትፎንህን የምትጠቀመውን አፕሊኬሽን እንዴት እንደምትሰራ፣ ከጓደኞች ጋር እንዴት እንደምትገናኝ፣ እንዴት አቅጣጫ እንደምታገኝ፣ እንዴት እንደምትሄድ እንኳ የዚህ ቴክኖሎጂ ጉልህ ክፍል እዚሁ ተወለደ። ዛሬ ወደ ታዋቂው የሲሊኮን ቫሊ ጥልቅ ዘልቀን እየገባን ነው። አመጣጡን እንገልጻለን። በዓለም አቀፍ ደረጃ የለቀቃቸውን ቴክኖሎጂዎች እንመረምራለን። ልዩ የሚያደርገው ምን እንደሆነ እንረዳለን። ከስኬቱ በስተጀርባ ካሉት ድንቅ አእምሮዎች ጋር እንገናኛለን፣ እንጠይቃለን። ሌላ የቴክኖሎጂ ማዕከል በእውን ከሲሊኮን ቫሊ ጋር ሊወዳደር ይችላልን? የዓለም አቀፍ ፈጠራ ልብን ለማሰስ ይዘጋጁ። ሲሊኮን ቫሊ ምንድን ነው? ከተማ አይደለም። ይልቁንም በካሊፎርኒያ ውስጥ በሳን ፍራንሲስኮ የባህር ወሽመጥ አካባቢ ደቡባዊ ክፍል የሚገኝ ጂኦግራፊያዊ ክልል ነው። ብዙ ከተሞችን ያቀፈ ነው። ሳን ሆዜ ብዙ ጊዜ ዋና ከተማ እንደሆነ ተደርጎ ይቆጠራል። ሲሊኮን ቫሊ በድንበሮች ያልተገደበ እና የበለጠ በሚገርም የከፍተኛ የቴክኖሎጂ ኩባንያዎች፣ የካፒታል ኩባንያዎችና ዓለም አቀፍ ደረጃ ያላቸው ዩኒቨርሲቲዎች ይገለጻል። ታሪኩ በእውነት የሚጀምረው በ20ኛው ክፍለ ዘመን አጋማሽ ላይ ነው። ትራንዚስተር በምስራቃዊ ጠረፍ በሚገኘው ኢስት ኮስት ቤል ቤተ ሙከራ ነበር የተፈጠረው። በ1956 የፊዚክስ ሊቅ ዊሊያም ሾክሌ በማውንቴን ቪው ውስጥ የሾክሌ ሴሚኮንዳክተር ላቦራቶሪ አቋቋመ። ይህ አብዮታዊ ሴሚኮንዳክተር መሳሪያ የሆነውን ትራንዚስተርን ለገበያ ለማቅረብ ያለመ ነበር። ሾክሌ ጎበዝ ነበር፣ ነገር ግን አስቸጋሪ ባህሪ ነበረው። አውቶክራቲክ ስልቱ ዛሬ ወደ ሌጀንደሪ ዲፌክሽን ተብሎ ወደሚታወቀው ታሪክ ነበር ያመራው። በሾክሌ ሌጀንደሪ ዲፌክሽን የተገፉ 8 ጎበዝ መሐንዲሶች በ1957 ትሬቶርስ 8 የሚል ስያሜ የሰጠው ፌርቻይልድ ሴሚኮንዳክተር ለመመስረት በቁ። ይህ ድፍረት የተሞላበት እርምጃ ወሳኝ ጊዜ ነበር። ፌርቻይልድ የመጀመሪያውን ለንግድ የሚጠቅም ኢንቲግሬትድ ሰርኪዩት ፈጠረ። ይህም ብዙ ትራንዚስተሮችን በአንድ የሲሊኮን ቺፕ ላይ በማሳነስ ነበር። ይህ ፈጠራ ለሁሉም ዘመናዊ ኤሌክትሮኒክስ ዕቃዎች ግንባታ መሰረት ሆነ። ሲሊኮን ቫሊ የሚለው ስም የመጣው ከዚህ ነው። እነዚህ ኢንቲግሬትድ ሰርኪዩት የኛ መሳሪያዎች አእምሮ በዋነኛነት ከሲሊኮን የተሰሩ ናቸው። የሀገር ውስጥ ጋዜጠኛ የነበረው ዶን ሆፍለር በ1971 በተከታታይ ባወጣው መጣጥፎች ውስጥ ይህን ቃል ከፈጠረ በኋላ በዛው ጸንቶ ቀረ። ሲሊኮን ቫሊ ከሴሚኮንዳክተሮች ባሻገር በ1939 በፓሎ አልቶ ጋራዥ ውስጥ ኤችፒ የመሰረቱት እንደ ዊሊያም ሃውለት እና ዴቪድ ፓካርድ ያሉ አቅኞች ለፈጠራ ባህል መሰረት ጥለዋል። እንዲሁም በወሳኝ ሁኔታ የስታንፎርድ ዩኒቨርሲቲ በኢንጂነሪንግ ዲን ፍሬዴሪክ ቴርማን ፋክልቲውና ተማሪዎች በአቅራቢያው ባለው ኢንዱስትሪ ፓርክ ውስጥ የራሳቸውን ኩባንያዎች እንዲያቋቁሙ በንቃት አበረታቷል። ይህ ዛሬም የቫሊዩ መለያ የሆነው በአካዳሚ በምርምርና በስራ ፈጠራ መካከል ያለ ሲምባዮቲክ የጋራ ግንኙነት ፈጠረ። ከዚህ ትንሽ ክልል የተገኘው ውጤት የዓለም ማህበረሰብን ፍጹም ለውጦታል። ለዚህ የዕለት ተዕለት ኑሮህን ማሰብና ማስተዋል ብቻ በቂ ነው። 1. የግል ኮምፒውተር በስቲቭ ጆብስ እና ስቲቭ ዎዝኒክ የተመሰረተው አፕል ኮምፒውቲንግን ፍትሃዊ በማድረግ እነዚህን ኃይለኛ ማሽኖች ለሁሉም ሰው ተደራሽ አድርጓል። ከአፕል በፊት ኮምፒውተሮች በዋነኛነት ለመንግስታትና የትልቅ ኮርፖሬሽኖች ንብረት ነበሩ። 2. ኢንተርኔትና ፍለጋ ኢንተርኔት ኤንድ ሰርች ኔትስኬፕን አስታወስክ? የቀደመውን ዌብ ብሮውሰር ለብዙሃኑ ኢንተርኔት የከፈተ። ከዚያም ጎግል መጣ። መረጃን እንዴት እንደምናገኝ ዌብ እንዴት እንደምንጠቀምና አልፎ ተርፎም ዓለማችንን በካርታዎች ላይ እንዴት እንደምናስስ አብዮት ፈጠረ። 3. የሞባይል አብዮት የአፕል አይፎን የስማርትፎን ዘመንን ሲያበስር፣ የጉግል አንድሮይድ ደግሞ የሞባይል ኮምፒውቲንግ ተጨማሪ በቢሊዮኖች ለውጥ አምጥቷል። 4. የማህበራዊ ግንኙነት ፌስቡክ አሁን ሜታ እንዴት እንደምንገናኝ መረጃን እንዴት እንደምናጋራና እንደምንጠቀም በዓለም አቀፍ ደረጃ ከመሰረቱ ለውጦታል። 5. ክላውድ ኮምፒውተር እንደ ኦራክል ያሉ ኩባንያዎችና በኋላም ሌሎች የመሰረተ ልማቱ አቅኞች ንግዶችና ግለሰቦች እጅግ በጣም ብዙ መረጃዎችን እንዲያከማቹና መተግበሪያዎችን በርቀት እንዲቆጣጠሩ የሚያስችል መሰረተ ልማት ፈርቀዳጅ ሆነዋል። 6. አርቲፊሻል ኢንተለጀንስ ዛሬ እንደ ጉግል፣ ኦፕንአይ እና ኒቪዲያ ያሉ የሲሊኮን ቫሊ ኩባንያዎች በኤአይ አብዮት ከድምፅ ረዳትነትና ፕሬዲክቲቭ ቴክስት እንዲሁም የሕክምና ምርመራና አውቶኖመስ መኪኖች ግንባር ቀደም ሆነው እየሰሩ ይገኛሉ።
በክሬዲት ካርድ ውስጥ ካለው ማይክሮቺፕ እስከ ቲቪ የማስተላለፊያ አገልግሎት ድረስ የማይታዩ የሲሊኮን ቫሊ ፈጠራ ክሮች በሁሉም አህጉር በቢሊዮን የሚቆጠሩ ሰዎችን ያገናኛሉ። በዓለም አቀፍ ደረጃ ብቅ ካሉ ሌሎች በርካታ የቴክኖሎጂ ማዕከሎች ጋር የሲሊኮን ቫሊን በእውነት የሚለየው ምንድን ነው? 1. ወደር የለሽ የቬንቸር ካፒታል ኢኮሲስተም። ሲሊኮን ቫሊ በቬንቸር ካፒታል የገንዘብ ድጋፍ ዓለም አቀፍ መሪ ነው። ለፈጠራ ጅምሮች አግሬሲቭ እድገትን ለማምጣት ለጥናትና ምርምር በቢሊዮን የሚቆጠር ዶላር ለመስጠት ሁሌም ዝግጁ ነው። ይህ ኪሳራ ለመቀበል አለመፍራት ብቻ ሳይሆን ሴሌብሬት የሚደረግበትን ሁኔታን ፈጥሯል። 2. የስታንፎርድ እና ሌሎች ዩኒቨርሲቲዎች ኢፌክት። ከስታንፎርድ ዩኒቨርሲቲ፣ ዩሲ በርክሌይ እና ሌሎች ከፍተኛ ደረጃ ተቋማት ጋር ያለው ቅርበት ቀጣይነት ላለው ለባለ ብሩህ አእምሮዎች ከፍተኛ ምርምር መንገድ ፈጥሯል። ሐሳቦች ከላቦራቶሪዎች ወደ ጅምር ትግበራዎች በነፃ ይፈሳሉ። እናም ተማሪዎች ስራ ፈጣሪዎች እንዲሆኑ ይበረታታሉ። 3. የኢኖቬሽን እና ሪስክ ቴኪንግ ባህል። በሲሊኮን ቫሊ ፌል ፋስት ኢተሬት ፋስተር የሚል ስር የሰደደ ባህል አለ። ሙከራ ይበረታታል እና ውድቀት ብዙውን ጊዜ እንደ መማሪያ እድል እንጂ እንደ መጨረሻ ሞት አይታይም። ይህ ከባድ ፈተናዎችን ለመቋቋም ፈቃደኝነትን ያሳድጋል። 4. የታለንት ማግኔት። ሲሊኮን ቫሊ በጣም ብሩህ መሐንዲሶችን፣ ዲዛይነሮችን፣ ስራ ፈጣሪዎችን እና ሳይንቲስቶችን ከዓለም ዙሪያ ይስባል። ይህ የተለያየ ከፍተኛ የሰለጠነ ችሎታ ያለው ኮንሰንትሬሽን ተወዳዳሪ ሆኖም ፈጠራን የሚያፋጥን የትብብር አካባቢን ይፈጥራል። ይህ በሲሊኮን ቫሊ ልዩ የሆነው የካፒታል፣ የችሎታ፣ የአካዳሚክ ልህቀትና ጎ ቢግ ኦር ጎ ሆም አስተሳሰብ በሌላ ቦታ ለመድገም በሚያስደንቅ ሁኔታ ከባድ ነው።